ይህን ሰውዬ አታውቁትም? ሰሞኑ በሱ ሞት ምክንያት የሜክሲኮ ከተማ ከባድ ረብሻ ውስጥ እንደነበረች ይታወቃል። ግን ይሄ ሰውዬ ማን ቢሆን ነው ከተማዋ እንደዚህ ልትበጠበጥ የቻለችው? ኤልማንቾ ማን ነው? ኤልማንቾ የተወለደው እንደ አውሮፓውያን አቆጣጠር ሐምሌ 17 በ1966 ነው። ያደገው ሜክሲኮ ከተማ ውስጥ በምትገኝ በአንድ ገጠራማ መንደር ውስጥ ሲሆን በመንደር ውስጥ በብዛት የሚኖሩት ገበሬዎች ናቸው። ገበሬዎቹ ግን ማሳቸው ላይ ከምግብ ነክ ይልቅ አደንዛዥ እጾችን ነበር በብዛት የሚተክሉት። ኤልማንቾም ተጫውቶ ያደገው በነዛ የአደንዛዥ እጽ ማሳዎች ላይ ነው። በ1980ዎቹም ኤልማንቾ እንደ ማንኛውም ወጣት ህይወቴን እቀይራለሁ በማለት በህገ ወጥ መንገድ ወደ አሜሪካ ተሰደደ። ከብዙ ስቃይና እንግልት በኋላ አሜሪካ ገባ። ኤልማንቾ ግን አሜሪካ ሲገባ ያ የልጅነት የእጹ መንፈስ የለቀቀው አይመስልም ነበር። በጊዜው አሜሪካ ውስጥ ከሚገኝ አንድ የአደንዛዥ እጽ አዘዋዋሪ ቡድን ጋር አብሮ መስራት ጀመረ። ኤልሜንቾ ልጅነቱን ከአደንዛዥ እጽ ጋር ስላሳለፈ ስለ አደንዛዥ እጽ ብዙ እውቀት ስለነበረው ስራውን ለመልመድ ብዙም ጊዜ አልፈጀበትም። ኤልማንቾም በአንድ ወቅት ከቡድን አጋሮቹ ጋር በመሆን ካሊፎርኒያ ውስጥ አደንዛዥ እጽ እያዘዋወረ በነበረበት ሰዓት ድንገት ከየት መጡ ሳይባሉ ፖሊሶች ቦታው ላይ ደረሱ። ኤልሜንቾና የቡድን አጋሮቹም በቁጥጥር ስር ዋሉ። እዛው ካሊፎርኒያ ከተማ ውስጥም ፍርድ ቤት ቀረቡ። ፍርድ ቤቱም አደንዛዥ እጽ በማዘዋወር ተብሎ ለ3 ዓመት ተፈረደበት። ያው ጊዜውም እንዴት እንደሚሄድ አይታወቅም። ኤልሜንቾም የእስር ጊዜውን ጨርሶ ወጣ። ከእስርም እንደወጣ ቀጥታ ወደ ሜክሲኮ ከተማ ነበር የሄደው። ሜክሲኮ ከተማ እንደደረሰ ግን ሌላ አዲስ ማንነት ነበር የያዘው። በአንዴ ከአደንዛዥ እጽ አዘዋዋሪነት ወደ ህግ አስከባሪነት ወደ ፖሊስ ሙያነት ገባ። ይሄማ የሚገርም ለውጥ ነው። ግን እብድ ያገግማል እንጂ አይሻለውም እንደሚባለው ኤልሜንቾም ፖሊስነት ሙያው ላይ ብዙም አልቆየም። በዛን ሰዓት ሜክሲኮ ከተማ ውስጥ የነበረ አንድ አደንዛዥ እጽ አዘዋዋሪ ቡድን ጋር ተቀላቀለ። የዚህ ቡድን ስም ካርቴል ይባላል። ኤልሜንቾም ወደዚህ ቡድን ተቀላቅሎ መስራት ጀመረ። በ2009 ግን ይሄ ቡድን ያልታሰበ ነገር ገጠመው። እርስ በርስ መጋጨት ጀመሩ። በዚህም ምክንያት ካርቴሉ መከፋፈል ጀመረ። የካርቴሉ መሪዎችም በተለያዩ ሰዎች ተገደሉ። የቡድን አጋሮችም በፖሊስ እያዙ፣ ኤልሜንቾ ግን ድምፁን አጥፍቶ ነበር። ነገሮች ከተረጋጉ ከዓመታት በኋላ ኤልሜንቾ ይህን አጋጣሚ በመጠቀም ኤሪክ ቫሌንሲያ ስላዛ ከተባለ ግለሰብ ጋር የራሱን የእጽ ኩባንያ አቋቋመ። የዚህ ኩባንያ ስምም CJNG ይባላል። ኤልሜንቾ ግን ቀላል ሰው አልነበረም። እዚህ ኩባንያ ውስጥ አብሮት እንዲሰሩ በፊት ህግ አስከባሪ ያለ የሚያውቃቸውን ባለስልጣኖች አብሮት እንዲሰሩ አስማማቸው። ኤልሜንቾም በዚህ ስራ ካሰበው በላይ ትርፋማ ሆነ። በተለያዩ የዓለማት ክፍልም አደንዛዥ ይልክ ነበር። በዚህም ስራው አደንዛዥ በመሸጥ ቢሊዮነር ሆኗል። ኤልሜንቾ ግን በህዝቡ ዘንድ በጣም ተወዳጅ ነው። ግን እንዴት እንደሱ ያለ የወንጀለኛ ቡድን መሪ በህዝቡ ዘንድ ሊወደድ ቻለ? ይህ የሁሉም ጥያቄ ነው። ኤልሜንቾ ግን እጽ አዘዋዋሪ ቢሆንም ለተቸገሩ ሰዎች በመርዳት ይታወቃል። ለዚህም ነው በህዝቡ ዘንድ ከፍተኛ ተወዳጅነት ያለው። ኤልሜንቾ ከጊዜ ወደ ጊዜ ስራውን በጣም እያስፋፋ መጣ። ከእጹ ስራ በተጨማሪ ህገወጥ የሰዎች ዝውውር፣ የጦር መሳሪያዎች ይሰራ ነበር። ይህም ስራው የአሜሪካ ባለስልጣኖች እሱ ላይ ክስ እንዲያቀርቡ አደረጋቸው። ኤልሜንቾም በቀረበበት ክስ ምክንያት ተደበቀ። መንግስትም እሱን ይዞ ለህግ ላቀረበ ሰው $15 ሚሊዮን እንደሚሸልም መግለጫ ወጣ። ነገር ግን የሜክሲኮ ባለስልጣኖች በሱ ስር ስለሚሰሩ የተለያዩ ቦታዎች እየተደበቀ ሊያዝ አልቻለም። ከብዙ ሽሽት በኋላም ኤልሜንቾ ከተደበቀበት ወጣ። ሁሉም ሰው አንድ ደካማ ጎን አለ። የሱ ደካማ ጎን ደግሞ ሴት ነበረች። አንድ ቀንም የሚወዳት ልጅ ሊያገኛት ሜክሲኮ ከተማ ውስጥ የሚገኝ ሬስቶራንት ውስጥ ቀጠራት። የሚገርማችሁ ነገር ግን ወደ ቦታው ሲሄድ አብሮት ብዙም ጋርድ አላስከተለም ነበር። ሬስቶራንቱ ላይ ገጠመው ግን ያላሰበው ነገር ነበር። ከየት መጡ ሳይባል የሜክሲኮ ልዩ ኃይሎች እሱን ለመያዝ ባደረጉት ዘመቻ ከፍተኛ ተኩስ በቦታው ላይ ተነሳ። ኤልሜንቾ ግን ዝም ብሎ እጁን አልሰጠም። ከልዩ ኃይሎቹ ጋር ተታኮሰ። ከብዙ ተኩሶች በኋላም ኤልሜንቾ ደረቱ ላይ ተመታ። እንደተመታ ግን ወዲያውኑ አልሞተም። ልዩ ኃይሎችም ጠጋ ብለው ሲመለከቱት አልሞተም። ልዩ ኃይሎችም ባዘጋጁት ሄሊኮፕተር ይዘውት ከአካባቢው ሄዱ። ኤልሜንቾ ግን ብዙ ደም እየፈሰሰው ስለነበር እዛው ሄሊኮፕተር ውስጥ ህይወቱ አለፈ። የእሱ ሞት መላው ሜክሲኮን አስደነገጠ። በተለይ የቡድን አባሎች። እነሱም ዝም ብለው አልተቀመጡ። በአንዴ ሜክሲኮን ወደ ሲኦልነት ቀየሯት። የመንግስት መስሪያ ቤቶች፣ ሱቆች፣ መኪናዎችን ማቃጠል ጀመሩ። እነሱ ግን ይሄ ሁላ ነገር የሚያደርጉት መንግስት የመሪያቸውን ኤልሜንቾ ሬሳ እንዲሰጣቸው ነበር። ከሞተ በኋላ መንግስት ምን ያደርግለታል? መንግስትም ነገሩ በቀላሉ እንደማይበርድ ስላወቀ ሬሳውን ሰጣቸው። በመጨረሻም የኤልሜንቾ የቡድን አጋሮች ዓለምን ባነጋገረ መልኩ የቀብር ስነስርዓት ፈጸሙለት። ሙሉ በሙሉ በወርቅ በተሰራ ሳጥን ቀበሩት። የእሱ መሞት ለሀገሪቱ ሰላም ያመጣ ይሆን ወይስ በተቃራኒ? ውድ የቻናላችን ቤተሰቦች እናንተስ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ የወንጀል ታሪክ እስከምንገናኝ ቸር ሰንብቱ።